በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በታኅሳስ 30 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። አባ ዮሐንስ ዘአስቄጥስ። ይህ አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ጋርጊና አባ አብርሃም፣ የሀገረ ተሙዝ ኤጲስቆጶስ አባ ሚናስ፣ የሀገረ ሰሃ አባ ዘካርያስ፣ ለብዙ ሰዎች ነፍሳት ወደሚሆኑ እነርሱን የመሰሉ ሌሎችም ብዙዎች አሉ። ለሕዝቡ ቅዱስ ቁርባንም በሚያቆርቡ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶች ጋር ጌታችንም ኢየሱስ ክርስቶስንም በመሰዊያው ላይ ብዙ ጊዜ አየው። በአንዲት ዕለትም ስራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙ እርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሰዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ ቤተ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናውም እንደ እሳት ሆነ። ቀድሶም ለሕዝቡም ሥጋውና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድሞ አደረጉበት። አባ ዮሐንስም ይህንን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቶስን ሥጋ ይሆናልና ወይንም የከበረ ደሙን ይሆናልና አላቸው። ዳግመኛ በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ አላቸው። ይህንም የከበረ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታልና እያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚያም በኋላ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበት ጊዜ አውቆ መነኮሳትን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትን ከእርሳቸው ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህ በኋላ ጥቂት ታመመ። ነፍሱ እንዲቀበሉ የቅዱሳን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከገነዙበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመሙ ሁሉ የሚፈውስ ሆነ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ዮሐንስ ብፁዕ ነው። በዚች ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ በዓል ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውን በሀገሩ ሁሉ ተሰማ። ይህን አባት አባ ዮሐንስ ሁልጊዜ የሚጎበኘው አንድ መኮንን ነበር። የመኮንኑ ሚስት ወደ አባ ዮሐንስ እንደወስዳት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህም በኋላ መኮንኑ ሂዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፍቃድ የፈለገችውን ፈጽምላታለሁ አለው። በዚያችም ሌሊት የከበረ ዮሐንስ ለዛች ሴት በሕልም ተገልጾ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሺ አንቺ ሴት ከኔ ምን አለሽ? እኔስ ከአንቺ ምን አለኝ? እንግዲህ ፊቴን ማየት አትሺ። ይህንንም ብሎ በላዩ ላይ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ በመንፈስ እንድታያት ለባሏ ነገረችው። መልኩንና አምሳያውን አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። ከበረ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ
የሚስት ምኞት የተፈጸመላት አይደለምን? አለው። በዚችም ዕለት በእግዚአብሔር ፍቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህ አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህም በኋላ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የመኮንኑ አርያኖስ የጭፍሮች ታላላቆች ኮሪዮን እና ፊልሞና ከእርሳቸው ጋር ካሉ 40 ወታደሮች ጋር በሰማዕትነት ሞቱ። በታኅሳስ 30 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት አባ ዮሐንስ አበምኔት፣ አባ ዘካርያስ ገዳማዊ፣ አባ ዮሐንስ ብፁዕ 144,000 ሕፃናት ሄሮድስ የገደላቸው ናቸው። ወርኃዊ በዓላት ደግሞ ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ ናቸው። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኑራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 13። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑሮ የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።